ቅዳሜ ከሳታችን ቀጥሏል አሁን ደግሞ በእንግዳ ሰዓት ላይ ነው የምንገኘው ከሀገረ አሜሪካ የመጡ እንግዶች እዚህ ፊት ለፊታችን ይገኛሉ አቶ በመለኮት ተዋሃደና ወይዘሪት ጽላት የኔጌታ ተዋሃደ ይባላሉ እንኳን ደህና መጣችሁ እንኳን ደህና ቆያችሁ welcome to the show thank you ከስማችሁ ብንጀምር ደስ ይለኛል ስማችሁ በጣም ነው ደስ የሚለው አቶ በመለኮት ተዋሃደ እና ወይዘሪት ጽላት የኔጌታ ተዋሃደ ብዙ ሰምተናችሁ ማናቃችሁ አይነት ስሞች ስለሆኑ ነው አዎ አባቴ ፊታውራሪ ተዋሃደ ወልደየስ ይባላሉ እና ያወጡልን ስም ነው ሁላችንም የሷንም ስም ጽላት የተባለችው እዚህ ባትወለድም የቤት አላቅ ወንድም ስትወልዳት አሜሪካ ሄደ ጽላት በላት ተብሎ በታዘዘው መሰረት ጽላት ብሎ ሰየማት እኔ በመለኮት ይባላልው የኔ ትላልቅ ወንድሞቼ ደግሞ ሷሱ ተዋሃደ መና ተዋሃደ ሃይማኖት ተዋሃደ ቃላብ ተዋሃደ የኔጌታ ተዋሃደ በመለኮት ተዋሃደ ምግባር ተዋሃደ ናምን ተዋሃደ በፍቃዱ ተዋሃደ አብስሮ ተዋሃደ ከበረ ተዋሃደ ነው ይሄ ያሰበጭዋል በጣም ኢትዮጵያዊ ስም ነው በተለይ በጣም ምንወደው ምናከብረው የግዕዝ ቋንቋን መሰረት አድርገው የወጡ ስሞች ናቸው ደግሞ ከአባት ከአብሮ ትርጉም እንዲኖራቸው ስሙም እንዲሆኑ ተደርገው የተሰየሙ ናቸውና ይሄን ቤተሰብ በጣም እናመሰግን እንወዳለን አመሰግናለሁ እኔ በጣም አመሰግናለሁ መልካም ስለዚህ ጽላት የእርሶ የወንድም ልጅ ማለት ነው ያው እንግዲህ ከስማችሁም የጀመርነው ስራችሁም ከዛ ጋር ስለሚያያዝ ነው የኢትዮጵያ ታሪክ ስናወሳ ብዙ ቅርሶቻችን ሚቆጩን ቅርሶች የተለያዩ የውጭ ሀገራት ይገኛሉ ይሸጣሉ ይወጣሉ በጦርነት ጊዜ ይወጣሉና ያንን ቅርስ የማስመለስ ስራ ተሰራላችሁ ዛሬም በቅዳሜን ከሰዓት ከናንተ ጋር እንድንገናኝ ያደረገን ምክንያት ይሄ ነውና ወደዛው እንለፍ ብለን ነው ሰሞኑን የአጼ ምኒልክ ጎራዴ እንዲመለስ አድርጋቸዋል ሌሎችንም ቅርሶች እንደዚህና በጥቂቱ ስለስራችሁ እስከዛሬ ስለሰራችሁት ስራና አሁን ያደረጋችሁት ስላላችሁት ይሄ የቅርስ ማስመለስ ስራ እንደጫውቱን ብዬ ነው አው መቼም ብዙ የኛ እቃዎች ግማሾቹ በእንግሊዞች ለምሳሌ ጦርነት በሚያሸንፉበት ጊዜ በህጋቸው የሰው ያሸነፉትን ሀገር እቃ ይዞ መሄድ በእነሱ ህግ ያለ ነው እና ብዙ ሀገር ሲያሸንፉ የሰውን እቃ ይዘው ይሄዳሉ ያው በአሁን ጊዜ አሳፋሪ ነገር ነው እየተባሉ እየተወቀሱ ስለሆነ ለብዙ ሀገሮች መመለስ ጀምረዋል በሌላ በኩል ደግሞ ያው የኛ ሀገር ብዙ ጦርነት ያየች ሀገር ስለሆነች በየጊዜው ጦርነት በሚነሳበት ጊዜ ብዙ ሰው እቃ ይዞ ይወጣል ወይንም ይሸጣል ወይንም ሲቸግረው እሱን ለአንዳንድ ነገር ያስረክባል እና በዚህ የተነሳ ብዙ የቅርስ መጥፋት አለ የተቃጠሉ አሉ በኪሎ የተሸጡ አሉ የተፈጩ አሉ የተወረወሩ አሉ ውጪ የተሄዱ አሉ ፎቶግራፎች ብዙ የጠፉ አሉ ግን ይሄም ሆኖ አሁን ዲጂታይዜሽን የሚባል ነገር ስላለ ብዙ ነገሮችን ማዳን ይቻላል እና በዚህ ቴክኖሎጂ ተጠቅመን ብዙ የሀገራችን እቃ እንዳይጠፋ ማድረግ እንችላለን እና እኛ መሰብሰብ የጀመርነው እኔ ከራሴ ነው የዛሬ 44 አመት ነው የጀመርኩት ከዚህ ሀገር ከወጣው 44 አመቴ ነው እንዴት ነው አይደለም ከ44 አመት ጀምሮ እቃውን ሰበስባለሁ ግን ለማን ነው የምንሰጠው ታማኝ ሰው መቼ ነው እናገኘው በሚል ነው አሁን ምናልባት ከእንግዲህ ወዲህ ደና ጊዜ መጥቷል እቃውን የሚጠብቁ ሰዎች ይሆናሉ ኩራት እንዲሰማቸውና በአገራቸው ማንነት እንዲያውቁ በታሪካቸውም ደግሞ ምንነታቸውን እንዲረዱ የሚረዱ ናቸውና በዚህ ለዚህ መልሰን ለኢትዮጵያ እናስረክባለን የሚለው መንፈስ ይዘን ይመጣል ጽላት እንግዲህ አንቺን በዚሁ በቅርስ በማስመለስ ሂደቱ እንዲሁም ደግሞ ቅርስን በመሰብሰብ ሂደቱስ ያለሽን አስተዋጽኦ እንዳለ እንሰማለን ግን እስኪ ካንቺ ደግሞ እንስማው ምንድነው ያለሽ አስተዋጽኦ እዚህ I had the honor to be able to transport the sword all the way from Denver, Colorado to በቅድሚያ በቅርቡ ከአሜሪካን ሀገር የአጼ ምኒልክን ጎራዴ በማስመለሳችን ኩራት ይሰማኛል ጎራዴው ከዴንቨር ኮሎራዶ ወደ ዋሽንግተን ዲሲ ከዛም ወደ አዲስ አበባ እንደመጣና በብሔራዊ ሙዚየም ውስጥ እንዲቀመጥ ማድረግ ችለናል ይህ ጎራዴ ከአሜሪካውያኑ ጋር ረጅም ጊዜ ተቀምጧል አሁን ወደ ኢትዮጵያ አምጥተነው ለሙዚየሙ ኃላፊ አስረክበናል በዚህ አጋጣሚም የጋራ ቅርሳችን ስለሆነ እንድንጠብቀውና በጥንቃቄ እንድንይዘው አደራይን አስተላልፋለሁ እናም
እኔም የዚህ ታሪክ አካል በመሆኔ ደስታ ይሰማኛል። To the Ethiopian people, which is a great honor for me. And I'm happy to be able to do this and be able to contribute. Great. ስለ ኢትዮጵያዊነት እስኪ ትንሽ ንገሪን። እዚች ጋር ደግሞ ያደረግሻት ታጋለች አይደለ? ምንድናት እሷ? ስለሷ ትንሽ ንገሪ። So this medal is from my grandfather, Tawahide Woldayes. ይህ ሜዳሊያ የአያቴ የተዋህደ ወልደየስ ነው። በ1936 ከጣሊያን ጋር በነበረው ጦርነት ተሳትፏል። ከቀዳማዊ ኃይለ ሥላሴ ጋር ነበር በጊዜው። ለ3 ዓመታት ከ1936 እስከ 1939 ዓ.ም ድረስ ሲዋጋ ነበር። እነዚህ 3 መስመሮች የሚወክሉት በአርበኝነት የቆየባቸውን 3 ዓመታት ነው። በኋላም እንግዲህ ጣሊያንን ከሀገራችን ማባረር ችሏል። በዚህ ታሪኬም እጅግ በጣም ኩራት ይሰማኛል። ኢትዮጵያዊ በመሆኔ ኩራት ይሰማኛል። ኢትዮጵያ ከአፍሪካ ብቸኛዋ በቅኝ ያልተገዛች ሀገር ናት። To never be colonized by the Europeans and that we can be እናም እኛ ለመላው ጥቁር ሕዝብ የጥንካሬ ተምሳሌት ነን። ጀግንነት የቀለም ጉዳይ አለመሆኑን ለዓለም ያሳየነው እኛ ነን። ጠንካራ ሀገር አለን። በዚህም በጣም ኩራት ይሰማኛል። ይሄን ታሪክ ሁሌም አሜሪካን አብሮኝ ላሉ ነግራቸዋለሁ። ጠንካራ ለመሆን ወይንም ላለመሆን የቆዳ ቀለማችን አስተዋጽኦ የለውም። አውስትራሊያም ካናዳም ወዘተ ያሉ ጥቁሮች እንዲረዱት ፈልጋለሁ። እኛ ኢትዮጵያውያን በጀግንነት በአንድነት አሸንፈናል። ጀግንነት የቀለም ጉዳይ አይደለም። እኔም የዚህ ታሪክ ባለቤት በመሆኔ እጅግ በጣም ኩራት ይሰማኛል። And this makes me extremely proud. Yeah, that's really great. ሸጋ ነው እንግዲህ አቶ መለኮት አንዱም የመጣችሁበት አላማ ቅርሶችን የኢትዮጵያን ቅርሶች አሰባስባችሁ ለብሔራዊ ሙዚየም ለማስረከብ እንደሆነ ሰምተናል። በተለይ ከአጼ ምኒልክ ጎራዴ ጋር የተያያዘ ነገር እንዳለም ሰምተናል። ምንድነው የሆነው? አጼ ምኒልክ ጎራዴ የተገኝቶ ነው? ታሪኩን ያጫውቱት የሆነውን ነገር። አጼ ምኒልክ ያው በፌብሩዋሪ 28 እሁድ ቀን ነው ጦርነቱ የተነሳው። 5 የጣሊያን ጀነራሎች ወደ ታች መገስገስ መጀመራቸውን ስላወቁ አጼ ምኒልክ እዛ ላይ ቆመው ቤተክርስቲያን ሄደው ጊዮርጊስ ምትባል ቤተክርስቲያን ሲጸልዩ ሲባረኩ ከቆዩ በኋላ ሁሉንም የሚዋጉትን ሰዎች ፈቷቸው። ተፈታቸዋል፣ አሁን ሄዳችሁ ለሀገራችሁ መሞት ትችላላችሁ ብለው ባርከው አሰናበቷቸው እና የመጀመሪያውን ተኩስ የጀመሩት ከኢትዮጵያ ሳይድ እንዳይሆን አጼ ምኒልክ አንድ ሰው እንዳትተኩሱ ጠብቁ እስከሚመጡ ብለው እግዚአብሔርን አመሰገኑ። አጼ ምኒልክም ምክንያቱም ጣሊያኖቹ ቸኩለው እነሱ ተኩሱን ጀመሩ እና ወደ ታች በመውረድ በሚሄዱበት ጊዜ ያልጠበቁት ነገር ይጠብቃቸዋልና እነዚህ 5 የጣሊያን ጀነራሎች 16000 ጦር ያለውና 52 መድፍ ያለው ወደ ታች በሚገሰግሱበት ጊዜ ሁለቱ ተቆርጠው ይቀራሉ እና ከቀኝ በኩል ደግሞ ዶል የሐረሩ የግርማዊ ቀዳማዊ ኃይለ ሥላሴ አባት ራስ መኮንን የሐረርን ጦር ይዘው ከላይ ያለውን በሙሉ ቆርጠው አስቀሩት እና በዚህ ሁኔታ ብዙ ሰው ተጎዳ እና የዛን ቀን ብዙ ሰው እስከ 4000 ፈረንጆች ሞቱ። 250 የሚሆኑ ኦፊሰሮች የተረፉት ደግሞ ግማሹን በጎራዴም ከዚሁ ጎራዴም አንዱ ተጠቅመውበት ይሆናል እና ያው መጨረሻ ላይ የጎጃም ጦር የመጨረሻውን ተኩስ አድርጎ የተረፉትን አጽድቶ የተረፉት ፈረንጆች እየሮጡ ወደ ኤርትራ እና የተረፈው 16000 ደግሞ ተማርኮ እዚሁ ቀርቷል እና እንደዚህ የነበረ ውጊያ የነበረው እና ይሄ ሳንጃው በሚመለከት ግን ያ ጦርነቱ በደረሰ በ1896 ዓመተ ምህረት የነበረውን ጦርነት እስከ 1970 ድረስ የሆኑ ነጋዴዎች ይዘውት ለአሜሪካኖቹ ሄደው ይሸጡላቸዋል። አሜሪካኖቹ ደግሞ ቃኘው ስቴሽን የሚባለው ውስጥ ወታደሮች አሉ። እነዚህ 2500 ወታደሮች በጃንሆይ ፈቃድ አሜሪካ እዚህ ስቴሽን ነበራቸው። ይሄ ስቴሽን ደግሞ ስራው ራሻኖቹን መርከባቸውን በህንድ ውቅያኖስ የሚመጡትን የሚሰሙበትና የሚሰልሉበት ነበር እና ከዛ ሆኖ ሲመለከቱ ረፍት በሚወጡበት ጊዜ እነዚህ ነጋዴዎች ይዘው ያመጣሉ እና ጆኒ ኮርበን የሚባለው የኔቪ ኦፊሰር ኔቪ አሜሪካን ኔቪ ነው ገዝቶ በ100 ብር
ገዝቶ ወሰደው እና በ1970 ዓመተ ምህረት ማለት ነው የዛሬ 56 ዓመት እና ይዞ ሄደ። መጀመሪያ በመርከብ ይዞት ብዙ ሀገር በመርከብ ዞረ። ምክንያቱም ስቲል ኔቪ ነበረ፣ ጓም ነበረ፣ ፓሲፊክ ነበረ። ይሄው ሁሉ ሲሄድ አብረው ነበረች ሳንጃው እየተከተለው የሚሄደው እና ከዛ ጡረታ በሚወጣበት ጊዜ ይዞት ቤቱ ገባ እና አሁን ያው ጡረታ ወጥቶ ሌላ የመንግስት ሰራተኛ ሆኖ ነው የሚኖረው። ግን ያው በዛሬ 6 ዓመት ደወለልኝና ይሄንን ሳንጃ ይዣለሁ እና ለኢትዮጵያ ለመልስ ፈልጋለሁ እና ትረዳኛለህ ወይ ብሎ ደወለልኝ። እና ይሄ ትልቅ ነገር ስለሆነ እኔ በዝም ብዬ መናገር አልችልምና የሚያውቁት ሰዎች ስላሉ ይሄን ስለ ሳንጃ እነሱ ጋር እንደውላለን እና ፎቶግራፎችን ላክልኝ አልኩት። ፎቶግራፉን ላከልኝ። ሳንጃ ነው ጎራዴ ነው? ጎራዴ ነው። እና ጎራዴውን ያው ይዞት መጣ ለኔ አስረከበኝ ማለት ነው የዛሬ 6 ዓመት እና እኔ ጋር ተቀምጦ ነበረ። እኔም ደግሞ ጊዜው እስከሚመጣ ድረስ አንሰጠም ለማንም ብለን ነበር። አሁን ሲጠይቀኝ እንዴት ነው መቼ ነው የምንሄደው ስለው ሲለኝ አይ ጃንዋሪ እንሂድ አንተ መሄድ አለብህ ምክንያቱም እኔ ከማስረከብ አንተ ራስህ አስረክብ ምክንያቱም የሰጠኝ አንተ ነህና ለህዝቡም ደስ እንዲለው ራስህ አስረክብ ብዬው እሱንም ይዤው መጣሁ እና ደግሞ እድሜያችንም እየገፋ ስለሄደ መጨረሻ መቼ እንደምንመለስ ስለማናውቅ አሁን ሰጠን ብንሄድ ይሻላል ብዬው በዚሁ መሰረት ይሰጠን ይዘን መጣን እና በጣም በኩራት አሳልፈው ሰጠን እንጂ የሰጠን እሱ ነው። እኔ አልከፈልኩትም ምንም ገንዘብ የሰጠሁት ነገር የለም። ግን ያው በደንብ እንደምንይዘው አረጋግጬለታለሁ። ምክንያቱም ደግሞ ሚስቱም አሁን በህይወት የለችም ፓመላ ኮርበን ትባላለች። እሷ ስለሞተች የሷም ማስታወሻ እንዲሆን እሱን ሳንጃ ለኢትዮጵያ ነው ተናዛ የሞተችው። ይሄ የህዝባቸው ስለሆነ ባለፈው 50 ዓመት ደግሞ ኢትዮጵያ ህዝቦች በጣም ስለተሰቃዩ ማንነታቸውን እንዲረሱ ስለተደረገ ለሱ መዳኛ እንዲሆን ብላ ነው የተናገረችው። ምክንያቱም እዚህ ነበሩ እነሱ ስለሚያውቁ የድሮውን ኢትዮጵያ ስለሚያውቁ ያንን ኩራት ስለሚያውቁ እንደዛ ተመልሳቸው እንድትመጡ ነው ብላ አውርሳን ነው የሞተችው ማለት ነው። በዚህም አጋጣሚ እሷን ላመሰግናት እወዳለሁ። ስለዚህ ይሄ የሚኒሊክ ጎራዴ በጣም ብዙ ሰዎች በተገኙበት ትልልቅ ሰዎች ባሉበት ወደ ብሔራዊ ሙዚየም አስረክባቸዋል። ያንን ስነ ስርዓት ለማየት ሞክረናል። ምናልባት እንግዲህ ይሄ ትልቅ ነገር ነው፣ ትልቅ ስራ ነው። ሌሎች ቅርሶች እስካሁን ድረስ ባደረጋችሁት ስራ ሌሎች ያስመለሳችሁት ለብሔራዊ ሙዚየም እስካሁን ድረስ ያመጣችሁት ቅርሶች ሌሎች አሉ ከዚህኛው ጎራዴ? አዎ ሌሎችም አሉ። አንደኛው ጎራዴ ለምሳሌ እንደዚሁ ጥናት እየተደረገ ነው ገና እሱ በጣም ከባድ ነው ምክንያቱም ታሪኩ በጣም የሚገርም ታሪክ ነው። የሱኛው ጎራዴ ወደ 600 ዓመት ነው የሚሆነው የሚገመተው። ከጣሊያን ሀገር ነው የመጣው። ከጣሊያን ሀገር ለንጉሶቹ ተሰጥቶ ነበር። አጼ ገላውዲዮስ ሲሆን ማን እንደሆነ እርግጠኛ አይደለንም ገና እየተጠና ነው። ሰዎችም ከአሜሪካ ይመጣሉ ይሄን ሳንጃ ለማየት እና አጼ ሚኒሊክ ግን እሳቸው እዛ ማህተማቸው አስመትተውታል። የእሳቸው ማህተም ስላለበት ምን ነው የሚለው የአጼ ሚኒሊክ እሱ ይሄኛው ነው። ይሄኛው ሌላ እናንተ ያላያችሁት አይደል? እሱ የእሳቸው ማህተም አለው። እሱ ያ ማህተሙ የእሳቸው ይሄ ሞአንበሳሚ አለበት እና እሱ ሲኖር ያው ያን ሳንጃ ጣሊያኖቹ እዚህ ሲያሸንፉ ይዘውት ሄዱ። ለኛ የሰጡን ስጦታ እንደገና ሰርቀው ይዘውት ሄዱ። ወስደው ሀገራቸው ከተቱት ማለት ነው። እና የሁለተኛ ዓለም ጦርነት በሚገባደድበት ጊዜ ጣሊያን እየተሸነፈች ስለነበረ ጣሊያኖች እንደገና ከኢትዮጵያ ይዘውት ሄዱ። ጣሊያን ሀገር ተቀምጦ ነበር። ሙዚየም አይነት ነገር ይመስለኛል በትክክል እስካሁን ድረስ እና ብዙ ነገር ግን ብዙ ዶክመንት አብሮት ስላለ ገና ጣሊያንኛንም አለበት። የጣሊያን መንግስትም ለመውሰድ የሞከረበትም ብዙ ሁኔታ ነው ያለው። ግን ይሄ አሜሪካዊ ያንን ኢትዮጵያ እንኳን መጥቶ ማያውቅ አሜሪካዊ ይሄን ከነዚህ ሰዎች ለምንድን ነው ጣሊያኖች ሰርቀው የመጡት ብሎ ተናዶ ይዞት አገሩ ገባ አሜሪካ። እሱ ደግሞ ከ1943 እስከ 1999 ድረስ አስቀምጦ አሁን ታመም ያለው ይሄን ወደ ኢትዮጵያ መልሱልኝ ብሎ ለኛ ለምንወደው አንዱ ኢትዮጵያዊ ሰጡት
ያ ኢትዮጵያዊ ወንድማችን ቴጋል እንዳዶ ይባላል የወላይታ ሰው ነው በጣም ጨዋ ያንን ዕቃ ለ26 ዓመት አስቀምጦ አሁን ወደ ሀገሩ ይዘን መተን አስረክበናል ይሄ መስማት ደስ ይላል የኢትዮጵያ ቅርሶችን መጠበቅ መንከባከብ ብዙ ነገር አንዳንድ ጊዜም በጣም ትልቅ ወጪ ወጥቶ የሚገዙ ሰዎች አሉ እንደናንተና በጣም የተለየ ስሜት አለው መልካም ጽላቴ ንጌታ ምናልባት አንቺ እንደዚህ የቀድሞ ስራዎችን የቀድሞ ቁሳቁሶችን ኢትዮጵያን የሚያሳውሱ ቁሶችን የመሰብሰብ ልምዱ ምን አይነት ስሜት አለው ለሶስት ምን አይነት መልእክት አለሽ ውጪ ላሉ ኢትዮጵያውያን የሀገራቸውን ቅርስ በተለያየ መንገድ ብዙ ቅርሶች ስለወጡ ለመሰብሰብ ይችላሉ ዘንድ ያለሽን መልእክትና ስሜትሽን ደግሞ ንገሪኝ It is extremely important for the Ethiopians all over the world በመላው ዓለም ለሚገኙ ኢትዮጵያውያን በጣም ጠቃሚ ነው በተለይ ደግሞ በአሜሪካንና አውሮፓ ለተወለዱ ኢትዮጵያውያን ከታሪካቸው ጋር እንዲገናኙ ይሄ በጣም ይጠቅማል የኔም የራሴ ታሪክ ይሄ ነው ታሪክ አለን ቅርስ አለን ይሄ ወደ ኢትዮጵያ ለመመለስና ታሪካችንን በደንብ ለማወቅ ይጠቅመናል እኔን ብትወስጂ ወደ ኢትዮጵያ የመጣሁት ለመጀመሪያ ጊዜ ነው የዚህ ምክንያቱ ደግሞ ይህ የቅርስ ማስመለስ ስራ ነው ይሄ ከሀገሬ ጋር በአካልም በመንፈስም የበለጠ እንድተሳሰርና ቅርብ እንደሆነ አድርጎኛል የምትገርም ሀገር ናት ያለችን ይሄ ውብ ሀገር ነው የተለየ ህዝብ በጋራ በአንድነት የሚኖርባት ምድር የባህል ሀብታም የሆነ ምድር ነው ኢትዮጵያ ሌላው ሀገር ይሄ የለው በተጨማሪም የ3000 ዓመት ታሪክ አለን This has 3000 years of history all over the world it's inspiring them that በመላው ዓለም ለሚኖሩ ኢትዮጵያውያን የማስተላልፈው መልእክትም ከነዚህ በኢትዮጵያ ብቻ ከሚገኙ ታሪኮች ጋር የጠነከረ ግንኙነት እንዲኖራቸው ነው በፕላኔታችን ላሉ ምድሮች ሁሉ በጣም የተለየ አስደናቂ ምድር ነው ኢትዮጵያ እኔ ብዙ ቦታ እጓዛለሁ እንደኛ አይነት ሀገር የለም ለመላው አፍሪካ የሚበቃ የሚያኮራ ቅርስ ታሪክ አንድነት አለን ለአፍሪካ ብቻም አይደለም ለአፍሪካ አሜሪካን የሚያነሳሳ ታሪክ የሰጠነው እኛ ነን few days because of Menelik's sword coming back I've contacted thousands of people around the world እኔ ይሄንን የአጼ ምኒልክ ጎራዴን ስንረከብ በብዙ ሺህ የሚቆጠሩ ሰዎች በመላው ዓለም ላይ ለማግኘት እድሉ ነበር በተለይ ጥቁር ህዝቦች ስለዚህ ሀገር የሚሰማቸው ስሜት የተለየ ነው ኢትዮጵያ የሰብአዊነት ምድር ናት የሰው ዘር መገኛ ነን ሁሉም የዓለም ህዝብ ይሄንን ማወቅና ይሄንን የሰው ዘር መገኛ የሆነች ምድር ማየት ይኖርበታል እና ለኔም ይሄን ታሪክ እንዳውቅ ትልቅ አስተዋጽኦ አድርጎልኛል እጅግ በጣም ክብር ይሰማኛል and it's giving us this beautiful opportunity and I'm super honored that I get to communicate this Thank you. You are really doing great. Thank you. ያ ምናልባት ለማጠቃለያ የሆነን ዘንድ እንግዲህ መጣችሁበት ዓላማ በጣም ትልቅ ዓላማ ነው በውጭ ሀገር ስትኖሩ ኢትዮጵያ በልባችሁ ሁሌም እንዳለች የሚያሳውቁ ጉዳዮችን ነው ይዛችሁልን የመጣችሁት ይሄ በእውነት እንደ ሀገር ሲታይ ቀላል ነገር አይደለም ለብዙዎችም መማሪያ ስለሚሆን የመጣችሁበትን ዋና ዓላማ ለሌሎችስ ምን ይተርፋል ለኢትዮጵያስ ምን ተረፈ ሌሎች በውጭ ያሉ ኢትዮጵያውያን ደግሞ ምንስ ማድረግ አለባቸው የሚለውና እግረ መንገድ መልእክትም ካለ በመጣችሁበት ጉዳይ ዙሪያ ያስተላልፈልን እንግዲህ አሁን ያመጣናቸው ቃዎች ብዙ የግርማዊ ቀዳማዊ ኃይለ ሥላሴ ስራ ግርማዊ ቀዳማዊ ኃይለ ሥላሴ ከልጃቸው ከልዑል መኮንን ጋር የተጻጻፉት ደብዳቤ ግርማዊ ቀዳማዊ ኃይለ ሥላሴ ከአሜሪካኖች ጋር የተጻጻፉት ግል ደብዳቤ ፎቶግራፎች የንጉሠ ነገሥት ፎቶግራፎች የመጀመሪያው የኢትዮጵያ ፓርላማ አባሎች በ1906 የተመሰረተውን ኦሪጂናል ፎቶ ዋናው ፎቶግራፍ ያባቴ ስጦታ ነበር ከአርመኖች የተሰጠ ነው በ1960 ዓመተ ምህረት ለአባቴ የተሰጠ ነበር እሱን አምጥተን ለብሔራዊ አስረክበናል ፎቶግራፎች መጽሐፎች አርሜኒያኖች የሰሩት ፎቶግራፎች መጋዚኖች ብዙ ነገሮች 350 የሚሆኑ ነገሮች ነው የሰጠነው ይሄ ሀገራቸውን እንዳይጠሉ እና ሀገራቸው አይደለም የነበርንበትን ትልቁን ታሪክ ተሸፍኖባቸው ተደብቆባቸው የኖሩ ናቸው እኛ እድሜያችንን ገፋ ያለው በጃንሆይ ጊዜ ጥሩ ኑሮ ስለኖርን ከአሜሪካኖች ማይተናነስ ነው ለአሜሪካኖች ሁሉ ጊዜ መነግራቸው ነው እንደውም በእኛ ባደግንበት ጊዜ እኛ ከናንተ የበለጠ ገንዘብ ነበረን
እና ምንም ከናንተ የሚተናነስ ህይወት አልኖርኩም እኔ በእግዚአብሔር ይመስገን በጥሩ ትምህርት ቤት ነው የተማርኩት ዊንጌት ነው የተማርኩት ኢትዮጵያ ልትሰጠው የምትችለውን ትልቅ ነገር ነው ያገኘሁት በህይወቴ በሙሉ ትምህርት ቤት በመርሴዲስ ነው የተመላለስነው እግዚአብሔር ክብሩ ይስፋ እዚህ ሀገርም ሆነ ምንም የተቸገርነው ነገር የለም እና በተቻለ መጠን የተወለደው ትውልድ በዙ ስለተሰቃየ ባለፈው 40 አመት 46 አመት ይሄ ስቃይ እንደሚያልፍ ልጆቹ እንዲያውቁ ተስፋ ቆርጠው ወደ ሌላ ነገር እንዳይገቡ ራሳቸው እንዳያጠፉ እንዳይጠጡ እንዳያጨሱ ሺሻ ውስጥ እንዳይገቡ ጫት እንዳይበሉ በሌላ ነገር ተይዘው የዛ አሽከር ሆነው እንዳይቀሩ እና አንበሳ ሆነው እንዲወጡ እንደኛ እንዲሆኑ እና ውጭም ያሉትም ውስጥም ያሉትም ሁለቱም ውስጥም ያሉ ማይሆን ነገር የሚገባዋሉ ውስጥም ውጭም ያሉ ማይሆን ነገር ውስጥ የሚገባዋሉ ግን ኢትዮጵያኖች በጣም ጨዋዎች ናቸው በጣም ብዙ አሜሪካኖችን ብንመለከት ጥቁሮቹ በተለይ ብዙ መከራ ውስጥ ይገባሉ የኛ ልጆች እንደውም ይሻላሉ ግን አሁን እነሱን ጥቁሮቹን ለመከተል የሚፈልጉት አበሾች መከራ ውስጥ ይገባሉ ምክንያቱም እነሱ አቅጣጫ የላቸውም እና በተቻለ መጠን የኛን ባህል አትጣሉ ባህላችሁ ያድናቸዋል ከክፉ ነገር የሚያድናችሁ ባህላችሁ ነው እና ኢትዮጵያ ትደግፋቸዋለች እንጂ አትጫናቸው አታዋርዳቸው እና ዋናው ነገር ሁላችንም ቀዝቀዝ ብለን ከፍ ያለው ዝቅ ማለት ዝቅ ያለው ደግሞ ከፍ ማለት ዝቅ ያለ ሰው እኔ ተበድያለሁ ተጨቁኛለሁ ያለቀሰው ልጅ መኖር አይችልም ትልቅ የሆነው ደግሞ አለኩም ሲኩራራና ሰው ላይ ትቢት ሲያሳይ ደግሞ ይሄ ደግሞ እግዚአብሔር የሚወደው ነገር ስላልሆነ ጨረሻ እነሱ መከራ ውስጥ መግባት ይመጣል ማለት ነው ስለዚህ ቅርስ የመሰብሰብ ዋጋውስ ብዙ በገንዘብ ያው ግማሾቹ በፈቃደኝነት የተሰጡ አሉ ግማሾቹ የቤተሰባችን ስጦታዎች ናቸው ግማሾቹ ገዝተን እናመጣቸው አሉ ደግነቱ ይሄ ሁሉ ነገር በሚደርስበት ጊዜ አንድ ደስ የሚል ነገር ያየሁት ፈረንጆቹ የኛን ዕቃ አይፈልጉትም ብዙ መሳሪያውንና ወርቅ ሳንጃውን ብቻ ነው የሚፈልጉት የነሱ ዕቃ ከሆነ ለምሳሌ አሁን ከዚህ ሀገር የተሰረቀ መኪና ከሆነ ይፈልጉታል ማይገኝ መኪኖች አሉ አሁን እዚህ ቤተ መንግስት ውስጥ ያሉት መኪኖች እንሽጣቸው ቢባል ወደ 1 ቢሊዮን አመጣላቸዋለሁ እኔ ነገር ምክንያቱም የአሜሪካን ዶላር ማለት ነው ምክንያቱም አንዳንዶቹ መኪኖች አይገኙም ላምበርጊኒ ያላቸው የብዙ አሜሪካ የጀርመን መንግስት የሰጣቸው መኪኖች አሉ ምኖች አሉ እነዚህ 250 መኪናዎች ራሱ ለብቻቸው እንሽጣቸው ብቲ ይሄ ነው ማይባል ገንዘብ ነው የሚያመጡት ስለዚህ እነሱ የሚገዙት ቃል ለማይገዙት አለ የኛን መጽሐፍ ማንበብ ስለማይችሉ አይፈልጉትም ልክኛ አሁን ኢትዮጵያዊ ሆነ አንተ የዊሊያም the second የሱን ሳንጃ ልስጥ ብለ ይሰማሃል አንተ ምንም አይሰማህ ላንተ ባህል ስላልሆነ ምንም ልክ እንደሱ ነው እነሱ የሚያው ስለዚህ እሱ ረድቶናል ብዙ ነገር ስለማይፈልጉት ይሰጡናል መልሰው እና ወደፊትም ጠንክሮ መስራት የሚችል ካለ በቀላሉ ቅርሶችን ማስመለስ ይቻላል ዲጂታይዝ ከሆነ በኋላ ሁሉ ጊዜ ይቀመጣሉ ስለዚህ ኢትዮጵያ ታሪክ አይጠፋም ይሄ ትልቅ ሀገር ነው ለምንም ብትለው አይጠፋም በሙሉ ሌላ ዓለም ይጠፋል እንጂ ኢትዮጵያ አትጠፋም ምክንያቱም በጣም ትልቅ ሀገር ነው ብዙ ታሪክ ያለው ሀገር ስለሆነ እኔ ኢትዮጵያ ይጠፋል ያላችሁ የምትጨነቁትን በዚህ ሰዓት ተውት አይጠቅማችሁም ምክንያቱም እቺ ትልቅ ሀገር ነች ምንም ብታረጉ አትጠፋም ስለዚህ ይሄ ነው ለመናገር የሚፈልገው በጣም እናመሰግናለን መልካም በጣም እናመሰግናለን ጽላት የናፈቃት ነገር ያለ አይመስልሽም ሙዚቃ ጽላት እስክሳ ናቁሻለ ኢትዮጵያ እስክሳ ሙዚቃ ይተለና ትንሽ እስክስላ አይደለም ያ እዛ እናጠቃልላለን ኦኬ መልካም